ዘማሪ ኬፋ ሚደቅሳ ምን ገጠመው? ኬፋ ሚደቅሳ ነው። ዘማሪ ኬፋ ሚደቅሳ በዚህ ሰሞን በማህበራዊ ሚዲያ ላይ በተለይ ደግሞ በወንጌል አማኞች ዘንድ በስፋት ብዙዎች ሲቀባበሉትና አስተያየት ሲሰጡበት የነበረው ጉዳይ የተለያዩ የተባረክንባቸውን የዝማሬ ሰንዱቆችን እያደረሰን የምንወደው ዘማሪ ኬፋ ሚደቅሳ ወደ ሚዲያ በመምጣት በተለይ ከሐሰተኛ ነቢያት እንቅስቃሴ ጋር በተያያዘ የተለያየ ትችትንና ተቃውሞን አቅርቦ እንደዚሁም ካውንስሉ ጠበቅ ያለ እርምጃ ሊወስድባቸው እንደሚገባ በግልጽ ከተናገረ በኋላ በንግግሩ መሃል ግን ያነሳው አንድ ጉዳይ ተቀንጭቦ ወጥቶ በተለያዩ ማህበራዊ ሚዲያዎች ላይ ጎራ ከፍሎ እያከራከረ ይገኛል። በዚሁ ሐሳብ ላይ ኬፋ ሚደቅሳ እንደተናገረው የሐሰተኛ ነቢያቱ ድርጊት እጅግ አስፈሪ ወደሆነ ሁኔታ መቀየሩና ከዝርፊያ አልፈው በሐሰት ትንቢታቸው ምክንያት የአንዳንድ ምዕመናን ሕይወት አደጋ ላይ እየወደቀ እንደሆነ ከገለጸ በኋላ አሁንም ይህንን ድርጊት መቃወሜን እቀጥላለሁ። በፍጹም ልታሸማቅቁኝ አትችሉም። እኔ ኢትዮጵያዊም አይደለሁም፣ የኖርዌይ ዜጋ ነኝ። ይህንን ሚስጥራችሁን የማጋልጠው የተለየ ጥቅም ፈልጌም አይደለም። ስራ ባይኖረኝ እንኳን ኖርዌይ ሄጄ ተንቀባረሬ መኖር እችላለሁ የሚለው ሐሳቡ የብዙዎችን ትኩረት የሳበና ጥያቄም ያስነሳውን አግኝተነዋል። ዘማሪው ሊናገርበት የፈለገው መንገድ እነዚህን ሐሰተኛ ነቢያት በሀገር ውስጥ ሆነው ወይም ደግሞ በቅርባቸው ሆኖ የሚቃወሙ ሰዎች ብዙ ወከባና ዛቻ ይደርስባቸዋል፣ እኔ ግን ምንም ልታደርጉኝ አትችሉም የሚል ይዘት ያለው ሲሆን በአጠቃላይ ግን አሁን በእውነተኛ የእግዚአብሔርን ቃል በሚያገለግሉ አገልጋዮችና በእነዚህ ራሳቸውን ነቢይ ነን ብለው በሚጠሩ ሐሰተኛ ነቢያት መካከል ያለው መሳሳብና ውጥረት እጅግ ከባድ መሆኑን በግልጽ ያሳየውናል። እስቲ ይህንን ቪዲዮ ተመልክተን እንመለስ። እናንተም ቪዲዮ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን እያልን ቪዲዮን ተከታትለን እንመለሳለን። ዘልዬ የገባሁት አንድ ነገር አስደንግጦኝ ነው። እስቲ ስሙትና ከዛ በኋላ በዚህ ጉዳይ ላይ እንነጋገራለን። ሌሎቹን ልታሳቀው ትችላላችሁ። ኬፋ ከ26 ዓመት በላይ የተሳካለት በአገልግሎት ህይወቱ መዝሙሩ በጣም ሰክሰስፉል ሰው ነው። ኬፋ የኢትዮጵያ ዜጋ አይደለም፣ ኖርዌጂያን ነው። ቸግሮኝ አያውቅም። ቢቸግረኝ እንኳን ስራ ባይኖረኝም ደሃ ብሆን ወደ ኖርዌይ ተመልሼ መንግስት ገንዘብ እየሰጠኝ ሊያኖረኝ የሚችል ሰው ነኝ። የግል ስራ የግል ቢዝነስ ያለኝ ከህዝብ ምንም ነገር የማልጠብቅ። ይህንን የሚናገረው በወንጌላውያን ቤተ ክርስቲያን ዘንድ በዘማሪነት የምናውቀው ኬፋ ሚደቅሳ ነው። ምን እንዳናደደው አላቅም። ዛሬ በቃ ይለዋል። እኔ ያረገጥኩት ሀገር የለም፣ አብሬ ያላገለገልኩት አገልጋይ የለም፣ እኔ ንቅሳት ምነቅል ያራዳ ልጅ ነኝ። እንዴ አንዳንድ ጊዜ ተናደንም ተበሳጭተንም ወደ ሚዲያ ባንመጣ ለሁላችንም የሚሆን ምክር ነው። አትምጡ፣ ሚዲያ ላይ አትምጡ። በቃ የእግዚአብሔር ሰው የሆነ ትንሽ መረዳት ያለው ሰው እኮ ነገር ሲያበሳጨው ወይ ሄዶ ይጸልይና ያወጣና ያወርድና ነው መናገር መጀመሪያ ያለበት። ኬፋ ማን እንዳበሳጨው እንጃ በቃ የማይለው ነገር የለም። እና ለሁላችንም የሚሆን ነገር ነው። ተናደን ተበሳጭተን ወደ ሚዲያ አንምጣ። ረጋ እንበል፣ እናስብ፣ የምንናገረውን ነገር እንወቅ። በተለይ የሚከተሉን ሰዎች አሉ፣ የእምነት መምህራን የሆንን እንደዚህ ዘማሪ የሆንን ደረጃችንን እንጠብቅ። ምክንያቱም እኛ የምንከተለውና ልናስተላልፈው የምንፈልገው መልእክት ያለን ሰዎች አያምርብንም እንደዚህ ስንሆን። ኬፋ ከተናገረው ነገር በጣም ያስደነገጠኝ እኔ ኢትዮጵያዊ አይደለሁም፣ ቶኑ ራሱ ያስደነግጣቸዋል። ኢትዮጵያዊነት የሌላ ሀገር ዜግነት ስላገኘ የምትጥለው ወይንም ብድግ የምታደርገው ነገር አይደለም። ኢትዮጵያዊነት ማንነት ነው፣ የተወለድክበት ማህበረሰብ ነው። በቃ የወጣህበት የፈለግክበት ማህበረሰብ ነው። ምንም ልታደርገው አትችልም። ኢትዮጵያዊ ነኝ የምትለው ወይንም ኢትዮጵያዊ አይደለሁም ብለህ እንዳንተ ለመናገር የሚያበቃህ ደግሞ አገሪቱ ሀብታም ስለሆነች አይደለም፣ ወይንም ድሃ ስለሆነች ወይም ምናምን ስለሆነች አይደለም። በቃ አገርህ ነው። አገርህ ማለት ጋራ ሸንተረሩ ላይሆን ይችላል፣ ማህበረሰብ የወጣህበት ህዝብ ማለት ነው። ምንም ልታደርገው አትችልም፣ በደም ውስጥ አለ። ስለዚህ እኔ ኢትዮጵያዊ አይደለሁም አይባልም።
አይባልም፣ ላትሆንም አትችልም። እንግዲህ ወዲያው ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው ፓስተር ኬፋ ሚደቅሳም ሊናገር እንደፈለገው እኛም እንደተረዳ ነው። እዚሁ እንግዲህ ከነዚህ ራሳቸውን ነቢያት ነን ብለው ከሚጠሩ ሐሰተኛ ነቢያት በመቃወም ላይ ያሉ በሀገር ውስጥ ያሉ ወይም ደግሞ በቅርቦቻቸው ያሉ ሰዎች እንግዲህ በተለያየ መልኩ የተለያየ ዛቻና ወከባ ይደርስባቸዋል የሚል ነው። ባሳለፍነው 2 ሳምንትም እንደምናስታውሱት አቤል አቡና እንግዲህ የተለያዩ ነቢያትን ሲቃወም እንመለከተዋለን። ምንም እንኳን የሱ የሚቃወምበት መንገድ በተለያዩ ሰዎች ጥያቄን ቢያስነሳም ነገር ግን ያንዱ ይሄ የተቃወመው ሰው ጋርድ ነኝ የሚለው መንገድ ላይ ጭምር ሲያዋክበው ተመልክተን ነበረ። ታዲያ ኬፋ ሚደቅሳም ዲል የፈለገው ይሄንን ነው። እነዚህ አይነት አጠገባችሁ ያሉ ሰዎችን ልታዋክቡ ጥያቄ ልታነሱ ወይም በተለየ መንገድ ልታጠቋቸው ይሆናል። ነገር ግን እኔ በፍጹም እንደዛ ልታደርጉኝ አትችሉም። እኔ ኢትዮጵያዊም አይደለሁም። ኖርዌይ ሄጄ መኖር እችላለሁ። ኑሮዬ መቀጠል እችላለሁ። ስለዚህ ምንም አታመጡም፣ ልታሸማቅቁኝም አትችሉም የሚል አይነት መልእክት ያለው ነው። ስለዚህ የኬፋ ሚደቅሳች የተቀነጨበችው ሐሳብ በተለያየ ጉዳይ ቢተነተንም ነገር ግን ኬፋ ከዛ በፊት ይሄን ጉዳይ ከመናገሩ በፊት ስለ ሐሰተኛ ነቢያት የተናገረው መልእክት ግን ብዙዎች ሲቀባበሉት አላየንምና ስለዚህ እሱም ሊናገርበት የፈለገው አውደኛ እንደሚመስለን እኔ ጥቅም ፈልጌ አይደለም፣ መቃወሜን እቀጥላለሁ፣ የበለጠ ደግሞ ወከባ እንኳን ብታደርሱብኝ እኔ ከሀገር ወጥቼ መኖር ምችላለሁ የሚል አይነት መልእክት ነው ያለው። ለማንኛውም ግን በዚህ ጉዳይ የተለያዩ ሐሳቦች እየተሰጡ ነው። እናንተ ሐሳብና አስተያየታችሁን መስጠት ትችላላችሁ። ውድ የሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሐሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በሚቀጥለው ደግሞ ብትሰሟቸው ብታውቋቸው ያልናቸውን አዳዲስ መረጃዎች ይዘን ወደ እናንተ የምንቀርብ ይሆናል። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።